ቶሎ ፍቅር ወይም የሆነ ነገር አይጠብቅም። ታውቃለህ ባለፈው የፕራንኩ ቀን አረገዝኩ ስለው እኮ በስመ አብ ናታን ፊቱ እንዴት እንደሚያስፈራ በስመ አብ። ፈጣሪ ደግሞ እሱን ፊት እንዳያሳየኝ። ምን እንዳለኝ ታውቃለህ? ከማርገዝ በፊት እኮ የሚደረግ ነገር አለ፣ እሱን አድርገሽ ነው ወይ? በስመ አብ እንዴት እንደሆነብኝ እኮ በስመ አብ በጣም የሚያስፈራ። ያን ቀንማ እኔ እራሱ አልረሳውም። አባዬ ዛሬ ስላንቺ ነገር ወስኗል። እናቴ ሊነግረኝ የምር ነው። የኤቢ እህቷ እንደሆንኩ ሊነግራት ነው። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ታጠቢ ቤት ናታን። ኤቢ እንግዲህ በጣም ደነገጠች። ናታን ሲናገር የሰማችው ቃል በጣም አስደንግጧታል ማለት ነው። በጣም ነው ቆሌዋ ግፍፍ ያላት። እንግዲህ ዳጣን ስታሰቃያ ስቃይ ስታስበላት እንደነበረች፣ ነገር ግን ዛሬ ደግሞ ዳጣ የሷ ኤቶና መገኘቷ በጣም ደንግጣለች። ደጋግማ ዳጣ ኤቴናት ዳጣ ኤቴናት እያለች ትገኛለች ማለት ነው። እንግዲህ በጣም እያሰቃየቻት ብዙ ነገር እያደረገቻት ከቤትም ለመስወጣት ብዙ ነገር አድርጋለች። ነገር ግን ሁሉም ነገር አልተሳካለትም ማለት ነው። በጣም ነው የሚገርመው። አንዳንድ ጊዜ እንግዲህ ሰዎች ላይ የምናደርጋቸው ነገር ሳናስብ ሰዎቹን ለመግፋት ሰዎቹን ለመበደል ብዙ ነገር ማድረግ እንችላለን። ነገር ግን ያ ነገር መልሶ ዋጋ ነው የሚያስከፍለን ማለት ነው። ዛሬ እንግዲህ በጣም ደንግጣ የምታደርገውን ነገር ነው ያጣችው። እንግዲህ አብኤል በጣም ደንግጣለች። አፏን ይዛ ነው እንግዲህ በጣም እየደነገጠችው ማለት ነው። ድንጋጤዋ ድንጋጤ አይደለም፣ በጣም ነው የደነገጠችው። ምክንያቱም በውስጧ የተሰማት ይመስለኛል እንግዲህ ኤቴን ነው እስከዛሬ ሳሰቃያት የነበረው ብላ ነው የደነገጠችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ አገራችን ሰላም ያደርግልኝ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ማለት ነው። ውድ ቤተሰቦቼ ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ዳጣ ድራማ እንግዲህ እጅግ በጣም አስተማሪና ምርጥ ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም እጅግ እንግዲህ በጣም አብኤል እንግዲህ በጣም ደንግጣለች። ናታን ሲያወራ የነበረው በጣም አስደንግጧታል ማለት ነው። ማሚ እንግዲህ ዳታን ቁጭ አርጋ እያወራቻት ነበረ። ነገር ግን አንቺ የኔ ቦታ ብትሆኚ ምን ታደርጊ ነበረ? የሆነች ልጅ ከውጭ መታ ቤት ውስጥ ገብታ ከእናንተ ጋር ተቀላቀላ ስትኖር ማናት ብለሽ ትረከባለሽ? ማናት ብለሽ ትይዣታለሽ? እንዴት ታደርጊ ነበረ? ምን ታደርጊ ነበረ? አንቺ የኔ ቦታ ብትሆኚ ኖሮ አንቺ እስኪ ለአንድ ደቂቃ እኔን ሁኝና አስቢ ምን ታደርጊ ነበረ? ትላታለች ማለት ነው። ማሚ እንግዲህ ፈገግ እያለች ማለት ነው። አረ ማሚ እነ ውሃን ልጥራ እንዴ ትላለች። በጣም ደንግጣ እንግዲህ ተደነባበረች ማለት ነው። ጥያቄን ሳትረሺ አሁኑኑ መልሽልኝ ትላለች ማሚ ማለት ነው። ማሚ እኔ ቢሆን እተዋለሁ ትላለች ማለት ነው። ዝም ብለሽ ትተዋለሽ ትላታለች ማሚ ደግማ። አዎ እተዋለሁ ማሚ ትላለች ማለት ነው። ማሚ እንግዲህ ምንም ጫና አላበዛቻትም ማለት ነው። እኔ ልሂድና ውሃ ጋር ስትለው እኔ አትጂ አንቺ እዚሁ እኔ ወደ ክፍሌ እገባለሁ ብላታል አለቻትና ካጠገቧ ሄደች ማለት ነው። ዳጣ በጣም ደንግጣ ነበረ እንግዲህ ማሚም ጥያቄ ሲታመጣላት አብኤል እንግዲህ
ናታን አቶ ደረጀ ናታንን ጠርቶ እንግዲህ ሁሉም ነገር ለመናገር እውነቱን ለማውጣት ወስኖ ነበረ። እንግዲህ ናታንን ነበረ ያማከረው። ናታን ደግሞ አቶ ደረጀ የወራለትን ስለሰማ መጥቶ ለናታን ለዳጣ ሲነግራት እየሰማች ነበረ። አብኤል እንግዲህ ከበር ስር አትጠፋም። አብኤል እንግዲህ በበር ስር ሆና እየሰማች ነበረ ማለት ነው። ደንግጣ እንግዲህ በሰማችው ነገር በጣም በመደንገጡ የተነሳ በሩን በርግዳ ገብታ ነው። ምንድን ነው ያልከው? አሁን ናታን ምን ነበረ ያልከው? በትክክል ንገረኝ፣ ምን ነበረ ያልከው? ትለዋለች ማለት ነው። ናታን እንግዲህ በጣም ደንግጧል። ምንም ልላት አልቻለም ማለት ነው። ከዛ ናታን እንግዲህ አፉን ይዞ ምንም የሚናገረው ምን እንደሚል ጠፋበት። አብኤል በጣም ነበረ የደነገጠችው። እንግዲህ ድንጋጤ አይደለም ማለት ነው። እንግዲህ በጣም ሲታሰቃያት ብዙ ነገር ስታደርጋት ነበረ ማለት ነው። ነገር ግን እኔ የተሰማት እንግዲህ ኤቴን ነበረ እስከዛሬ እንደዚህ ሲያሰቃያት እየነበርኩ ብላ ይመስለኛል እንግዲህ እንደዚህ አይነት ነገር ሊሰማት የቻለው ማለት ነው። ሳናስብ የምናደርጋቸው ነገር እንግዲህ መጨረሻ ላይ እውነቱ ሲገባን በጣም ይጸጽተናል ማለት ነው። ከዚህ ሁሉ የምናደርጋቸውን ነገር ተቆጥበን አስበን አስተውለን ብናደርግ መልካም ነው ማለት ነው። አቶ ደረጀ እንግዲህ ሁሉንም ነገር የዳታንም እናት ለመናገር ዳታ ደግሞ የና አብኤል ኤት እንደሆነች ለመናገር ወስኗል። እንግዲህ ናታንን ጠርቶ ከናታን ጋር ነው የተማከረው ማለት ነው። በዚህ መሀል ነው እንግዲህ ናታን ዛሬ ከአባዬ ጋር ነው የዋልኩት፣ ሁሉም ነገር አባዬ ለመናገር ተዘጋጅቷል ስትለው እናቴንም ሊነግራት ነው ስለው፣ አዎ ሊነግርሽ ነው ያና አብኤልም እህታቸው እንደሆንሽ ሊነግራቸው ነው ስለው ነው እንግዲህ። በዚህ መሀል አብኤል ሰምታ እንግዲህ በር ስር ነበረች እያዳመጠቻቸው በሩን በርግዳ የገባችው ማለት ነው። እንግዲህ ዳታ ድራማ እጅግ በጣም አስተማሪና ብዙ ነገር የሚያስተምረን ድራማ ነው ማለት ነው። አቶ ደረጀ እንግዲህ ያው የሰው ልጅ መቼም ይሳሳታል እና ከሰው ስህተት ከብረት ዝገት አይጠፋም ይባላል እና ቢሳሳትም ከትዳሩ ውጪ ቢማግጥም ቢሳሳትም እንግዲህ ትዳሩን በጣም ነው የሚወደው፣ ልጆቹን በጣም ነው የሚወደው፣ ባለቤታቸውን በጣም ነው የሚያከብራቸው ማለት ነው። እንግዲህ አንዳንድ ጊዜ አሳሳች ነገር አይጠፋምና መንገድ ያሳስተናል ማለት ነው። እንግዲህ አቶ ደረጀ በመሳሳቱም ደስተኛ አይደለም። በመሳሳቴ ትዳሬ ሊፈርስ ነው፣ እኔ የሆንኩትን መስዋዕት ከፍዬ ያደረግኩትን ሁኜ ቤተሰቤን ትዳሬን ማዳን አለብኝ ብሎ እጅግ በጣም ብዙ ነገር እያደረገ ነበረ ማለት ነው። በመጨረሻም እንግዲህ አብራቸው ሲኖሩ የነበረ አንበርሰራቸው ቀን ማሚን እንግዲህ ቃል አስገብቷት ነበረ ማለት ነው። ምንም ሲፈጠር ከኔ እንደማትለይ እንደማንራራቅ ምንም በማለት አንለያይም ብለሽ ቃል ግብልኝ ብሎ ቃል አስገብቷት ነበረ ማሚ ማለት ነው። ማሚም እንግዲህ ቃል ገብታለች። አሁን ብናገርም ምንም ችግር የለም ብሎ አስቧል። እንግዲህ አቶ ደረጀ መጨረሻውን ያሳምርል። እንግዲህ አቶ ደረጀ መጨረሻውን ያሳምርለት። እንግዲህ አቶ ደረጀ በጣም ጥሩ ነገር ነው ያሰበ። እውነቱን አውጥቶ መናገር በጣም መልካም ነው፣ ለሱም ለቤተሰቡም በጣም ጥሩ ነው ማለት ነው። እንግዲህ ዳታ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው። ውድ ቤተሰቦቼ ቻናላቸው ላይ የገባችሁ ሰፖርት እናደርጋቸው ማለት ነው። ለሚሰራን ሰው ልነበረታታ ይቻላል ማለት ነው። ብነበረታታ ከኛ የሚጎል ነገር የለም ማለት ነው። በዛውም ደግሞ እኔንም አበረታቱኝ እንጂ እንዴ ምን ችግር አለ? ብትበረታቱኝ እኮ ምንም ችግር የለም። እኔንም አበረታቱኝ። የታችሁ ማን አለኝ? እኔስ ከእናንተ ውጭ ከእናንተ ውጭ ምንም የለኝም። እኔንም አበረታቱኝ። ውድ ቤተሰቦች አብራችሁ ስለምትሆኑ ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ አገራችን ሰላም ያድርግልን፣ እኛንም ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። ዳታ አሪፍና ምርጥ ድራማ ነው ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉልኝ ቪዲዮ ሲታዩ። ሰላማችሁ ይብዛልኝ። ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። ፈጣሪ አገራችን ሰላም ያድርግልኝ።